በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅዱስ አማኑኤል ቸርነት በቅዱስ አማኑኤል ተአምር ይህ ጉልላት ወጥቶ መቀመጥ ችሏል ማለት ነው። ለሰውም ይቻላል። እንግዲህ የመጨረሻው እንትን ላይ የምንገኘው እየገባ ይገኛል ጉልላቱ። በጣም በአስጨናቂ ሁኔታ እንግዲህ ጉልላቱ ገብቶ ይኸው እንግዲህ ቆሞ ታዩታላችሁ። ይህ የቅዱስ አማኑኤል ማርያም ቸርነት ነው ከምነግራችሁ በላይ በጣም በቃ አስፈሪ ነበር እና መጨረሻ አካባቢ ጋር ያለው ነገር እውነት ለእግዚአብሔር የሚሳነው ነገር የለም። እውነት ለእግዚአብሔር የሚሳነው ነገር የለም። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነውና በጣም ነው ዛሬ በጣም ታላቅ ነው ለኛ። ይህን ያደረገ እግዚአብሔር አምላክ ስሙ የተመሰገነው። በጣም በቃ ደስ ብሎኛል ከምነግራችሁ በላይ የሆነ ስሜት መቆጣጠር አቅቶኛል። ይህን ይመስላል እና እግዚአብሔር ይመስገን እንግዲህ በቅዱስ አማኑኤል ቸርነት ጉልላታችን ቦታው ላይ ገብቷል። ጥልቅ ብሎ ገብቷል። አሁን ትንሽ ማስተካከል ነው የሚቀረው። በጣም ደስ ብሎኛል። በጣም ደስ ብሎኛል ከምነግራችሁ በላይ። ይሄው የደስታ ጥይት እየተተኮሰ ይገኛል። እንግዲህ እየተተኮሰ ነው። አሁን እየተተኮሰ ነው። እንግዲህ ደስታ ነው ለኛ ዛሬ። እውነት ለእግዚአብሔር የሚሳነው ነገር የለም። በጣም ደስ የሚል እንግዲህ በደስታ እየተኮሱ ይገኛሉ ገበሬዎች ክላሽ። ያደረሰን እግዚአብሔር ይመስገን። ማብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅዱስ አማኑኤል ቸርነት በቅዱስ አማኑኤል ተአምር ይህ ጉልላት ወጥቶ መቀመጥ ችሏል ማለት ነው። ለሰውም ይቻላል አይደለም። ስናመጣ ጀምሮ ከማምጣት ጀምሮ በጣም በሸክም ነው የመጣው። በጣም ብዙ ዋጋ ከፍለዋል እና ወንድም እህቶቻችን በብዙ ዋጋና በብዙ ስቃይ እዚህ ቦታ ላይ ደረሰ ጉልላት ነውና የጉልላት እዚህ ከመጣ ወዲህ እንዴት አገር እንሰቅላለን የሚለው ነገር በጣም አሳሳቢና አስጨናቂ ጉዳይ ነበርና ቅዱስ አማኑኤል ግን በቸርነቱ ተአምር ሰርቶ ይኸውና እንግዲህ ጉልላቱን ቦታው ላይ መንበሩ ላይ አስቀምጠናል ማለት ነው። ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በጣም ደስ ብሎኛል። እግዚአብሔር አምላክ እንግዲህ ለዚህ ህንጻ ፍጻሜ ያደርሰን። በጸሎታችሁ አስቡን። እነዚህ ምዕመናን በጣም ብዙ ሊረዱ የሚገባቸውና ሊደገፉ የሚገባቸው ናቸው። እንግዲህ በገንዘባችሁ በጉልበታችሁ ብታስቧቸው ከእግዚአብሔር በረከትን ታገኛላችሁ ማለት ነውና አስቡ። በጣም እናመሰግናለን። ዛሬ ግንቦት 5 2018 ዓ.ም ዕለተ ረቡዕ ከቀኑ 7 ሰዓት ተኩል 8 ሰዓት እንገኛለን። እግዚአብሔር ይመስገን።